Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ያስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ነው። ለማይክሮፎን ሚዲያ ቁጥር 2 ነው አድማጮቼ። አዲሱ ቻናላችን ነው በአማርኛ ወደ እናንተ የምንመጣበት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር አድርጋችሁም እንድትጀምሩት እንጠይቃችኋለን። አዳዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ከተጫናችሁ ሁል ጊዜ ለህዝባችን ይጠቅማሉ፣ ያስተምራሉ። የመላው የኢትዮጵያ አማርኛ የሚናገር ሁሉ እንዲሰማው የምንፈልገውን በዚህ ቻናል አፕሎድ ስለምናደርግ ቶሎ ብሎ ወደ እናንተ ኖቲፊኬሽን ከዩቲዩብ እንዲላክላችሁ የደወል ምልክቷንም መጫን አትርሱ እያልኩኝ አድማጮች እንግዲህ እንደምታዩት የትግራይ ዘመቻ ጀምረዋል፣ አውጀዋል። ከዚህ በፊት መጥፋት አለባቸው፣ እንደ ህዝብ መጥፋት አለባቸው። የሰሩትን ስማቸው ሲነሳ ሁሉ እንደ ሰይጣን እንዳያችሁ ልጆቻችሁን እንዳታነሳ በሉት። በስመ አብ ወወልድ ወመንፈስ ቅዱስ እንዴት አድርገህ ታነሳለህ? ልክ የሰይጣን ስም ሲጠራም እንደሚደረግ ማለት ነው። እንደዛ ያሉትን እነ ዳንኤል ክብረት አሉ። አሁን ግን ቁጥር 1 ጠላት፣ እነዚህ ሶስቱ ከፍተኛ ዘመቻ ጀምረዋል። በደንብ አድርጌ እነግራችኋለሁ ምን እንዳሉ። ቁጥር 1 የነበረው ሌላ ነው። አሁን ደግሞ ቁጥር 1 የትግራይ ህዝብ ጠላት። በጣም በሚያሳዝን ሁኔታ ቁጥር 1 የትግራይ ህዝብ ጠላት የሆነው ህዝባችንን ጠይቀን ማን እንደሆነ ነግረውናል። እሱንም እንነግራችኋለን። ከአስመራም ደስ የሚል ዜና እየሰማን ነው። በጣም ጥሩ ዜና ነግረውናል። እሱንም ምን እንደሆነ ወደ እናንተ አመጣለሁ። አድማጮቼ እስከ መጨረሻ ከኛ ጋር ቆዩ። ለረጅም ሰዓታት አንይዛችሁም። ሁል ጊዜ እንደምናደርገው አጠር አድርገን እንደምናመጣቸው ስንበትን ስንተነትን አንውልም እና ወደ ቀጥታ ወደ ዜናው እንለፍ። አብረን እናዳምጠው። ከኤርትራ ያገኘነውን ዜና አድማጮቼ አሁን በደንብ በሰፊው እመጣበታለሁ። እንግዲህ ኤርትራ የነጻነቷ በዓለም እያከበረች ነው ያለችው። በዛ ምክንያትም ብዙ ነገር እየታወጀ ነው ያለው። የሰማሁት አለ ከዚህ ከአካባቢያችን ካሉ ኤምባሲዎችም ከዛ ከአስመራም የሰማነው ነገር አለ። እሱም ወደ እናንተ እናመጣለን። ግን አሁን በዚህ የትግራይ ዘመቻ ያወጁ እነዚህ የምታዩቸው ሶስቱንም ዳንኤል ክብረት መሀል ያለው ነው፣ ሬድዋን ሁሴን እና በዚህ በዳር በኩል ያለ ደግሞ ጌታቸው ረዳ ባንዳ ጌታቸው ረዳ የሚባለው ነው። ጌታቸው ከዳ ይሉታል፣ ጌታቸው ቮድካ ይሉታል፣ የተለያየ ይሉታል። ግን እኛ በስሙ ነው የምንጠራው። ጌታቸው ረዳ ነው። ጌታቸው ረዳ አሁን ስለ ጌታቸው ረዳ እናመጣላችኋለን። ከዚህ በፊት ሁል ጊዜ ህዝባችን ጠላት ቁጥር 1 የህዝባችን ጠላት አድርገን የምንወስደው የነበረው ዳንኤል ክብረት ነው። አድማጮች አሁን ተቀይረዋል። ዳንኤል ክብረት ምንድን ነው ያለው? ባህር ዳር ሂዶ የእነዚህ ሰዎች እነሱን የሚመስል እንዳይፈጠር ማደረግ አለበት። የሰሩትን በሙሉ የተናገሩትን በሙሉ የጻፉትን በሙሉ ማጥፋት አለብን። አውስትራሊያ አካባቢ የምትገኝ አንድ ሀገር አለች፣ አንድ አይላንድ አለች አለ። ታዝመኒያ መሆኗ ነው አድማጮች። እሷ ህዝቧን እንዳለ ዋይፕ አውት አድርገውታል አንድ ወቅት ላይ። ልክ እንደዛ ከዚች ዓለም ማጥፋት መቻል አለብን። ልጆቻችሁ ሲያነሱ ስለነሱ አንድ ነገር ቢሏችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ልክስ የሰይጣን ስም እንደተጠራ ማድረግ አለባችሁ። ይሄ ማለት ምን ማለት ነው? የትግራይ ህዝብ መጥፋት አለበት ብሎ አውጀ የነበረ ነው። ከጠላቶቻችን ይሄ የምንጠብቀው ነው። እንደዚህ ያለ ይሄ ጄኖሳይዳል ነው። አሜሪካ እንዳይገባ በዚህ ተከልክለዋል። ዳንኤል ክብረት ማታውቁ ከሆነ የአሜሪካ ቪዛ ነበረው፣ መግባት መውጣት ይችል ነበር። ይህንን በመናገሩ ግን እኛ አቤት ብለን ጮሆን ላይ ታች ብለን ይሄ ሰውዬ እያወጀ ነው ብለን እነሱም በኤምባሲያቸው አረጋግጠው ኤምባሲ ከአንድም 3 ጊዜ በደንብ ስሙኝ፣ 3 ጊዜ በተለያየ ጊዜ ሂዶ አትሄድም ብለውታል። አሜሪካ መምጣት አይችልም። እዚህ ዋሽንግተን ዲሲ፣ አትላንታ ጆርጂያ እየሄደ ብዙ ጊዜ ያጠፋ ነበር። ይችን በመናገሩ ባህር ዳር ላይ ግን አሳግደነዋል እንዳይመጣ። የሰው ኃይል እንዴት እንደሆነ ህብረት ካለ ምን ማድረግ እንደሚቻል በዚህ ነው የምታዩት። ይፈልጋታል፣ ይወዳታል አሜሪካን ሀገር። አሜሪካን ሲመጣ ደግሞ ብዙ ገንዘብ ያዋጡለታል። ዶላር ጭኖ ነበር የሚሄደው። ዳንኤል ክብረት በአመት አንድ ጊዜ ቢያንስ ይመጣ ነበር። አሁን ግን አሜሪካ አይረግጣትም። ቪዛ በምንም ተአምር አታገኝም ብሎታል። ጄኖሳይድ በትግራይ ህዝብ ላይ አውጀሃል ብለውታል። የአሜሪካ ኤምባሲ አዲስ አበባ ያለው ነው የምነግራችሁ ያለውኝ። የትም አገር ሂዶም ወደ አሜሪካ ሊገባ ቪዛ ቢጠይቅ ኦልሬዲ ዳታው ውስጥ ስላለ
መግባት አይችልም። በእግሩ ከመጣም ይመለሳል ታስሮ። በእግሩ አቋራርጦ ዓለም አቋርጦ ቢመጣ ወደ አሜሪካ ሊገባ አይችልም። ስለዚህ ይህን ያህል ጠላት ነው ብለን ዳንኤል ክብረትን እንናገር ነበር። አሁን በከፍተኛ ደረጃ ዘመቻ ይዘዋሉ እነ ሬድዋን ሁሴን ናቸው። ሬድዋን ሁሴን ስራው ነው የሚሰራ ያለው፣ ሁል ጊዜ ተላላኪ ነው። ሬድዋን ሁሴን በኢህአደግ ጊዜ ዋና ታማኝ የነበረ ሰው ነው። ኢህአደግ ሲሄድ ደግሞ የአብይ አህመድ ዋና ጉዳይ አስፈጻሚ ተላላኪ የሆነ ነው። ኤርትራ አምባሳደር ሆኖም ሲሰልል የነበረ ነው። ግን እንደ ሬድዋን ሁሴን ሲናገር እኔ እውነት ለመናገር ህዝባችን እዚህ ስንጠይቅም ሰርቬ ወስደን ስንጠይቃቸው ሬድዋን ሁሴንማ ስራው ነው የሚሰራ ያለው፣ እኛ ገርሞን ያለው የዚህ የባንዳ ጌታቸው ረዳ ነው፣ የጌታቸው ከዳ ነው፣ የጌታቸው ቮድካ ነው፣ ለሆዱ ብሎ ለአልኮል ብሎ ህዝቡን የሌለ እኮ ነው። አንድ ውሸት እንደዚህ ያርጋችሁ ተናገሩ ይባላል። እንግዲህ ውሸት ለፖለቲካ ተብሎ ለፕሮፓጋንዳ ተብሎ ተጽፎ የሚሰጣቸው አለ። ጧት ዳንኤል ክብረት ነው የሚጽፈው። 4 ኪሎ ቤተ መንግስት ውስጥ ሆኖ ማለት ነው ይበተናል። ወደ እነዚህ ወደ ሴኩሪቲም ወደ ጌታቸው ረዳም ይላካል። አይ ከዚህ የበለጠ አጋንኝ መናገር እችላለሁ ነው የሚለው አሉ። ከዚህ የበለጠ መዋሸት እችላለሁ። ቁጥር 1 ውሸታም እኮ እኔ ነኝ። ነገርያችሁ የለም እንዴ? ለዲፕሎማቶች ሰብስቤ ተናግሬ የለም? እኔ እድሜ ልክ ስዋሽ ነው የነበርኩት። ስነግራችሁ የነበረ በሙሉ ውሸት ነበረ የምነግራችሁ ብዬ እኮ ተናግሬ ያለሁ። ይችልበታለሁ። አብይ አህመድ ከአንድም 2 ጊዜ ምን ብሎ ነበር? እኔ ልመና ይሆንልኛል ብሎ ነበር። ጌታቸው ደግሞ ከማናንሼ ብሎ እኔ ውሸታም ነኝ፣ ማንም አይችለኝም በውሸት እንደኔ የሚዋሽ የለም። በቃ ልክ እንደ ትልቅ ነገር። በጣም የሚገርማችሁ ግን አድማጮቼ በፈረንጅ ሀገር በዚህ በአሜሪካ እንኳን ውሸታም ነበርኩ ብለህ ይቅርና ውሸታም መሆንን አንድ ጊዜ ዋሽተዋል ከተባለ ከሁሉም ነገር ነው የምትከለከለው። አንድ ጊዜ ከዋሸ ሁሉ ጊዜ ውሸታም ነው የሚለው። አሁንስ እየዋሸኝ እንዳልሆነ እንዴት አውቃለሁ ነው የሚለው። አብይ አህመድ ቢሆነው አሁን ለምሳሌ ቢቀጥሩት እንዴ እኔ ሁሉ ስሜን የምታጠፋ ያነበረው ውሸቴ ነው የምትል ከሆነ አሁን የምትነግረኝ ያለው ከትግራይ አምጥተስ ውሸት መሆንህን አለመሆኑን እንዴት አውቃለሁ እንደሚለው በውስጡ አውቃለሁ። እንደሚያናግረው እንደዛ ብሎ አውቃለሁ። ያስፈራራዋል። እንደዚህ እኮ ብለህ ነበር፣ ለምንድን ነው እኔ ላይ ስትሆን ነው እንደ ጠንከር የምትለው? በደንብ አድርገህ ንገራው እንጂ ለኢትዮጵያ ሕዝብ እንደሚል ሰምተናል። አብይ አህመድ ግን ከእሱን ለማስደሰት ከዛ የባሰ ሆኖ ነው የሚናገረው፣ ከዛ ላይ የወጣ እና ከፍተኛ የሆነ ዘመቻ አፕሎድ አድርገንላችኋል ትናንትና አድማጮቼ። በሚስጥር የእሱ ጆብ ዲስክሪፕሽን ወይም መስራት ያለበትን በዝርዝር ከአዲስ አበባ ተልኮልን በድምፁ ራሳቸው ቀርጸው የላኩልን ከደህንነት መስሪያ ቤቱ ያገኘነውን አሰምተናቸዋል። የእኛ ድምፅ አይደለም፣ የራሳቸው ድምፅ። በጣም የሚያስደነግጥ የሚያስፈራ፣ ስለ ኤርትራና ስለ ትግራይ ምን መደረግ እንዳለበት የሚገልጽ የጌታቸው ግን ከዛ የበለጠ ሆኖ ነው የሚሰራው። የሰው መሳቂያ ሆነዋል። በዘራችሁ አይድረስ። እውነቴን ነው የምነግራችሁ ያለውን እንደ ጌታቸው አይነት በዘራችሁ አይድረስ። እኔ የማዝነው ልጅ ካሉ ለልጆቹ ነው፣ ከሌሉት ደግሞ ለወላጆቹ ነው። እናቱ እንዳሉ አውቃለሁ። በጣም ነው የማዝነው። ምን ያህል እንደሚያፍሩ በዚህ ሰውዬ አፍራለሁ። በጣም የሚያሳፍር ተበላሽቶ ተጨመላልቆ ምን ብሎ ስናይ እንኳን አይ ይሄ መታየት የለበትም ብለን እየደበቅንለት ይሄ አናወጣውም። ይኸው እነ ሽመልስ አብዲሳ እነዚህ የሚልኩት ያሉት አሁን እነሱ እየላኩልን ሆን ብለው ስም ለማጥፋት ነው። አንድ ስጋ ብትጥለው ወደ መሬት ምንድን ነው አፈር ይዞ ነው የሚነሳው። ስለዚህ ስጋዬ ነው ብለን ስለምናምን አንናገርበትለትም ነበር። አሁን ግን ራሱ ወጥቶ ራሱን ነው ያበላሽ ያለው። ራሱን በራሱ እንደዚህ ሰውዬ የሚያጠፋ አይቼም ሰምቼም አላቅም። ምን ያህል ይንቁኛል ብሎ ሳያስብም ወይ እኔ እንጃ። ግን ከፍተኛ የሆነ ዘመቻ ተነስተዋል። ከፍተኛ የሆነ ሁሉም ጥፋት የሚሰራ ያለው ትግራይ ውስጥ ኢንክሉዲንግ ጄኖሳይድ የተፈጸመው በእኛ ነው ብለዋል። በትግራይ ተወላጆች ነው። ሌሊትና ቀን ነው ስም የሚያጠፉ ያሉት። በጣም የሚያሳዝን ፍጡር ነው ይሄ። እውነት ለመናገር እኔ ለቤተሰቦቹ እኔ ይቅርታ አድርጉልኝ፣ አዘንኩላችሁ። በዚህ ሰውዬ ምን ያህል እንደምታፍሩ፣ ምን ያህል እንደምትሳቀቁ፣ ምን ያህል ከጎረቤት ጋር ከሰፈር ሰው ጋር መነጋገር
እንደሚጨንቃችሁ ደግሞ በተለይ ደግሞ ላይ አውጥተን ሳኒታይዘር ብለን እዚህ አካባቢ አብረን ነው የምንኖረው። ይሄ ኢትዮ 360 ሀብታሙ አያሌውና በቀደም ምን አለኝ መሰላችሁ? ሳኒታይዘር ስትሉት የነበረው አሁን ሳኒታይዘር ትሉት አላችሁ ወይ? እናንተ እንደ ሳኒታይዘር ለጀርም እንደሚያጠፋ እናንተን ለማጥፋት እየሰራ ነው። እንግዲህ ሳኒታይዘር ያላችሁት የትግራይ ህዝብን አጥቦ ከዚህ ዓለም ለማጥፋት እየሰራ ነው ብሎኛል። በጣም የሚያሳዝን ነገር ነው እውነት ለመናገር በጣም የሚያሳዝን ነው። ዘመቻው ግን ጀምሮታል። በጌታቸው መሆኑ ደግሞ ያማል። በጣም ነው የሚያማው እውነት ለመናገር በጣም። ይህንን እያልኩ አድማጮቼ ወደ አስመራ ያገኘነውን አስመራ አሁን የነጻነት በዓላቸውን እያከበሩ ነው ያሉት። ስለዚህ ስታሊን ገብረስላሴም ወደ ወደቦች ምናምን ሄዶ እየተንሸራሸረ ይሆናል ምናምን ብለና አስበን ነበር። ለካ ከሱ ተገጣጥሞ ይሁን ሆን ብሎ ለበዓሉ ለማክበር እንዲገኝላቸው ብለው ይሁን እኛ የምናውቀው ነገር የለም። ግን በከፍተኛ ደስታ ነው ያሉት። ብዙ ነገር የተፈቀደ ብዙ ነገር ከምትጠብቁት በላይ በኤርትራ በኩል ከኤርትራ የሚሰጥ አይደለም። በኤርትራ በኩል ወደ ትግራይ የፈለከውን መግባትና መውጣት ይቻላል። ሰዎች የሌላ አገር ዜግነት ያላቸው እንደኛ አይነት ዳያስፖራ ያሉት በፈለጉበት ሰዓት ወደ ኤርትራ በአውሮፕላን ገብተው ከዚህ ወደ ዱባይ ከዱባይ ወደ አስመራ ከአስመራ የፈለክ እየተናገርክ ብትቆይም የፈለክ እየተሳደብክ ብትቆይም ከዚህ በፊት የነበረ የፖለቲካ ኦልሬዲ ተነስተዋል። ስለዚህ ኑልን እያለም ነው። ለሁሉም ነገሯቸው እያሉ ነው። ማንም ሰው መግባት መውጣት ይችላል። ቪዛ አስመትቶ ሄዱ። እንዳውም ከቪዛ ውጭም ለማድረግ እየታሰበ ነው ያሉኝ። ሌላ ደግሞ አለ ጮሆን የማንናገረው ከፍተኛ የሆነ የአገር ሚስጥር እንደ ጌታቸው እኛ ዝም ብለን የተገኘውን ብቻ ሳይሆን ያልተገኘውንም የሚዋሽ ያለው እኛ እንደሱ አናደርግም። እንደሱ መነገር ያለበት አለ፣ መነገር የሌለበት አለ። ይጠቅማል ካልን እንናገራለን ለህዝባችን። ለህዝብ ሊጎዳ ይችላል ይሄ ሚስጥር ነው ካልን ደግሞ ሚስጥር ነው ብለን እንይዘዋለን። ጌታቸው እኮ በትግራይ ባህል ውስጥ የሌለ እኮ ነው። ተፋቅረህ እያለህ የተነጋገርከውን ስትጣላ አታወጣውም እንኳን ከህዝብህ። ይሄ እኮ ከቤተሰቡ ነው የሚያወጣ ያለው። የቤተሰብ ሚስጥር ነው የሚያወጣ ያለው። የቆሸሸ ፓንቱ እኮ ነው አውጥቶ የሚያሳይ ያለው። የቆሸሸ ልብስህን አውጥተህ ለሰው ታሳያለህ? አታሳይም። ችግር ካለ እንኳን የሌለ። ይሄ ግን በሬ ወለደ ብሎ የሌለ ነገር ፈጥሮ ነው የሚናገር ያለው። እውነት ለመናገር በጣም የሚያሳዝን ነገር ነው። ግን ይህንን ያለው ከአስመራ በጣም ትልቅ ነገር እየሰማን ያለው አድማጮቻችን፣ ትልቅ ነገር ለህዝባችን በጣም የሚጠቅም ምን ሊሆን እንደሚችል እናንተ መገመት አያቅታችሁም። ግን አሁን ጮሆ አውጆ የሚነገር አለ፣ የማይነገር አለ። ምክንያቱም ትግራይ የኢትዮጵያ አካል ነች። ለትግራይም ሊጎዳ ይችላል። ለነሱም ፖለቲካሊ ወይ ደግሞ ዲፕሎማቲክሊ ሊጎዳቸው ስለሚችል ሳይነገር ሳይጮህ ዝገብርስ እኳ ይነገር ይባሃል። መስራት የሚችል ለእናቱም አይነግርም። መሰራት ያለበት ይሰራል። ዝም ብሎ በቃ እንዲህ አረጋለሁ፣ ገላሃለሁ፣ አርዳሃለሁ፣ እንዲህ አረጋሃለሁ የሚል እኮ ፈሪ ነው። ፈሪ ካልሆነ እንዲህ አረጋለሁ ምናምን አይልም። በቃ ካናደድከው ሂዶ ጠዋ ነው የሚያደርገ። በቴስታ ጠዋ ወይ በዱላ አናትህን ነው የሚለው እንጂ ቆይማ ካገኘው ወድቆ ያለ ከስርህ እየደበደብከውም ስነሳ ወየውልህ አቤት ማደርግህ ገድልሃለሁ፣ ጨፈጭፈሃለሁ። ይሄ ፈሪ ነው። ስለዚህ ይህንን እያልኩኝ ከአስመራ አንደኛ የመጀመሪያ እንኳን አደረሳችሁ ላለሁኝ፣ እንኳን ደስ አላችሁ ለዚህ ለበዓላችሁ፣ ለነጻነት በዓል የኢንዲፔንደንስ የነጻ አስመራ ኤርትራ በሙሉ የተቆጣጠሩበት ነው አሁን በዚህ ጊዜ። ሁለተኛ ነገር ደግሞ ለሚደረግ ያለው ከትግራይ ጋር የሚደረግ ያለው ግንኙነት በዚህ በታሪካዊ ወቅት በመሆኑ በጣም ደስ ይለናል። ከስታሊንም ብዙ ኢንፎርሜሽን ይዘሉ እንደሚመጣ ተስፋ እናደርጋለን። ግን የትም ቦታ ያላችሁ ኤምባሲዎቻችሁን ብትጠይቁ፣ እዛ ያሉ የኤርትራ ኤምባሲ ብትጠይቁ ወደ ትግራይ ለመሄድ በኤርትራ አድርጋችሁ እንደምትችሉ፣ ማንኛውም ነገር ቀይዛችሁ መግባት መውጣት እንደምትችሉ ብዙ ነገር አለ እዚህ። ይሄንን እያልኩኝ አድማጮች አሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።